ወገን ቪዲዮውን ሪፖስት ሼር ዲዩት አድርጉት። አሁንም በሃና ጉዳይ አዲስ መረጃ ደርሶኛል። ሃና ጋር የነበረችው ልጅ ሃና የሆነ ነገር እንዳለቻት ለልጁ ነግረዋለች። ልጁ ደግሞ ለልጅቷ ነግሯታል። ልጅቷ የተባለችውን መታ ታብራራልናለች። ምክንያቱም ያቺም ሃና ጋር የነበረችውም ልጅ የመን ውስጥ አስፈላጊ ያልሆነ ቦታ ናት። ልጁም ኢትዮጵያ ነው መሰል ያለው። ይሄ ግን ሶስተኛ ወገን የተነገራት ግን እውነቱን ልጁ ያላትን ይዛ መታ ታስረዳናለች። ልጁ ቲክታክ ተጠቃሚ ስላላደለ ነው። ሃኒ ለቤተሰቦቿም ያለችው ነገር እንዳላት የሚያመለክት መረጃ ደርሶናል። ሃኒ በህይወት ለመኖሯ 100% አረጋግጠናል። 10 ሰዓት ላይ እንወያይበታለን። እንደፈለጉ ያድርጓት፣ ምንም ትሁን እንኳንም በህይወት ኖረች። ወላሂ العظيم በህይወቷ እሷ በህይወት መኖሯ 100% ተረጋገጠ ሲባል ምን ያህል ደስ እንዳለኝ። የፈለገ ይድፈራት የፈለገ ትሁን በሽተኛ ማድርገዋት ይሁን ችግር የለው፣ እንኳን በህይወት መኖሯ ተረጋገጠ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። በስተመጀመሪያ የምላችሁ ነገር በውጭ ሀገር የምትኖሩ እህት ወንድሞቼ ከእንደዚህ አይነት አደጋ አላህ ይጠብቃችሁ፣ እኛንም በሀገር ያለነውን ቤተሰቦቻችሁን አላህ ይጠብቅላችሁ ማለት ፈልጋለሁ። እንግዲህ ወደ መጣሁበት መረጃ የሳልፍ የሃኒ በህይወት መኖር በጣም ነው ያስደሰተኝ። እናንተስ ምን ተሰማችሁ? ቤተሰቦቿ ቅስማቸው ተሰብሮ እናቷ በሐዘን እየተቃጠለች ባሏ አሁን ላይ ሃኒ በህይወት አለች። ሳዑዲና የመን ድንበር ላይ ባረመኔዎች ታግታ በግዴታ ታፍና ሙታለች ተብሎ እንዲወራ ያደረጉት እነዛ ያፈኗት አረመኔ ሐበሻዎች ናቸው። በጣም ነው የገረመኝ፣ በጣምም ነው ያሳዘን። ነገር ግን ማለት ነው ማን አየበት? አልሐምዱሊላህ በህይወት ስላለች ብሎ መቀበልን ማን አየበት? ይቺ ልጅ አሁን ላይ መደረግ ያለበት ሞታለይ ተብሎ ከተወራ በኋላ አሁን ላይ በህይወት መኖሯ ሲረጋገጥ ለምን በህይወት ኖረች ሚስጥራችን እንዳይወጣ ብለው እንዳይገሏት የሚከፈለውን ከፍሎ እነሱ ጋር ተደራድሮ ሃና ወደ ቤተሰቦቿ እንድትደበለቅ ማድረግ ነው። አሁን ላይ የሚዲያ ጫጫታ ምንም ጥቅም የለው። የሚዲያ ጫጫታ እሷ ላይ ትልቅ ጉዳት ሊያመጣባት ይችላል እንጂ ጥቅም አይውልላትም። ስለዚህ ህዝቡ የቻለውን አድርጎ እሷን ወደ ሀገሯ እንድትገባ 5-10 ብሎ ለነሱ የሚፈልጉትን ክፍያ ከፍሎ እሷን ከህይወቷ ጋር ወደ ሀገሯ እንድትላክ ማድረግ ነው የሚጠቅመው። ሌላ ምንም የሚጠቅም ነገር የለም። አሁን ሁለተኛ ሶስተኛ ለቤተሰብም ጥሩ አይደለም። ቤተሰቦቿ ሞታለች ብለው እርማቸውን አውጥተው አሁን ላይ ሀዘናቸውን እየተረጋጉ ባለበት ሰዓት አሁን ደግሞ ልጃችሁ የውሸት ነው አለች ሲባሉ፣ በነገራችን ላይ ኃይለኛ ጥፋት ያጠፉት ሰዎች እሷ ጋር በየመን ኢጋማ ለማውጣት የሀገሯ ልጆች አብረዋቸው የተሰደዱት ናቸው። ምክንያቱም እነዛ ሰዎች ሐራሚ ወስዶ ከነሱ ለይቶ ሲወስዳት እያዩ በኋላ ደግሞ ሙታላችኋለች ሲባል በአይናቸው መሞቷን ሳያው ያችን ልጅ ሳይቀብሩ ለቤተሰብ ሙታለች ሃና ሙታለች ብሎ መናገር ይሄ ኃይለኛ
ኃይለኛ ነገር የተፈጠረው ከጓደኞቿ ነው። ይሄ ሁሉ ችግር የደረሰባት በጓደኞቿ ምክንያት። ጓደኞቿ እዛ ቦታ ላይ ሆነው በመሳሪያ አስፈራርተው ብዙ ነገር አድርጓቸው እዛ ቦታ ላይ ሆነው የሆነ ነገር ሊሉ ይችላሉ። ያልሞተችውን ሞተች በሉ ሊባሉ ይችላሉ። ሰው ሀገር ላይ ናቸው፣ ጭንቅ ነው ሊሉ ይችላሉ። ነገር ግን እነዛ ሰዎች ሀገር ገብተው ተመልሰው ሳዑዲ አረቢያ ኢቃማቸውን ይዘው ሂደዋል። እንደዛ ከመሆኑ በፊት ከነሱ ከለቀቁ በኋላ ቤተሰብ ጋር ሂደው ይህንን ሚስጥር ለቤተሰብ መናገር ነበረባቸው። ምክንያቱም ቤተሰብ የሚረጋጋበትን ነገር ማድረግ ነበረባቸው። ጥፋቱ እዛ ላይ ነው የጠፋው። ገብቷቸኋላ። አብረው ከመጡት ጋር ነው። በራሳቸው ዜጋ ላይ በራሳቸው እህት እና እንወስድሻለን ብለው እየተንከባከብን እንወስድሻለን ብለው ከሞቀ ቤቷ አስነስተው ለወሮ በላ ሰጥተዋት የሄዱት የራሷ የሀገሯ ልጆች ናቸው። ያም ሆነ ይህ እንኳንም በህይወት ኖረች። አሁንም ቢሆን ቀስ በቀስ በግዋ አፍነዋት ነው እንደዚህ አድርገዋት ነው እያሉ ተመተቸት ይልቅ እነሱ የሚፈልጉትን ነገር ማሟላት ነው። አሁን ላይ እሷን የሚጠቅማን ነገር ምንድን ነው? የሚፈልጉትን ነገር አድርገዋል፣ ሲያደርጓት ኑረዋል፣ ሲጠቀሙበት ኑረዋል። አሁን ላይ ደግሞ እርግጠኛ ነኝ ገንዘብ ነው የሚፈልጉት። ገንዘቡን የፈለጉትን ገንዘብ ሰጥቶ ከነሩዋ አገር ማስገባት ነው የሚጠቅመው ማለት ነው። እንግዲህ በስተመጨረሻ ማለት የምፈልገው ነገር በውጭ ሀገር በተለይ ሳዑዲ አረቢያ ላይ ያላችሁ እህት ወንድሞቼ በተደላደለ ሁኔታ ስራችሁን እየሰራችሁ ኢቃማ እናዋጣለን ብላችሁ በተለይ ሴቶች ኢቃማ እናዋጣለን ብላችሁ እንደገና በበረሃ እሱን ስስ የሆነ ሙከየፍ የበላው ሰውነታችሁን አሳምራችሁ ወደ በረሃ እንወጣለን ማለት በራሳችሁ ላይ አደጋ ፈጠራችሁ ማለት ነው። በራሳችሁ ህይወት ተጫወታችሁ ማለት ነው። በቃ አላህ እስካላላችሁ ድረስ ትሰራላችሁ። ሀገራችሁ ከመጣችሁ ደግሞ ወደ ዱባይ ወደ ሌላ ሀገር ትሰደዳላችሁ። መሰደድ ከሆነ የምትፈልጉት ሌላ ሀገር ላይ ሄዱ መቀመጥ ከሆነ የምትፈልጉት አሁንም ቢሆን ሂዳችሁ መቀመጥ ትችላላችሁ። ገብቷችኋል? እና ራሳችሁን መጠበቅ የራሳችሁ ስራ ነው። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሸር ለምታደርጉልኝ ከጎኔ ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እንደዚህ አዲስ ነገር ሲመጣ ይዤላችሁ ብቅ እላለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ይጠብቃችሁ በያላችሁበት። ቤተሰቦቻችሁንም ሰላም አላህ ያድርግላችሁ። ይመቻችሁ። በሌላ ፕሮግራም እንገናኛለን። ይመቻችሁ።